እና የአላህ መልእክተኛ ይህን መስጠት ግዴታ አድርገዋል። የሚሰጠው አይነቱን ሲናገሩ ደግሞ በዘመኑ በጊዜው የነበረ የምግብ አይነት እንደ ቀለብነት የሚያገለግል ከቴምር ይሰጡ ነበር። ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ግዴታ አድርገዋል ይላሉ ዘካተል ፊጥርን መስጠት የምስጋና መገለጫ አንዱ ባህሪ ስለሆነ ዘካተል ፊጥርን መስጠት ማለት ነው። በዒድ ላይ ከሚሰሩ ሱናዎች አተጀሙሉ ወልብሱ አሕሰኒ ثياب የአላህ መልእክተኛ ምን አሉ? ከቁርጭምጭው በታች ያለው እሳት ውስጥ ይገባል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዘካተል ፊጥርን ያወጣን ማለት ነው። ህፃናቶችም ቢሆኑ ገና የተወለደ ልጅም ቢሆን እሱ ምን ያደርጋል? ወላጆቹ ቤተሰቦች ያወጡለታል ማለት ነው። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። አልሐምዱሊላህ ረቢል ዓለሚን والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته. ودي تكبراتو يا دعوة الأنبياء بروغرام تكتاتيوج بلفو بروغراماتنا لي رمضان مجرشاتو أسر قناتوج يالو درجة እነዚህን 10 ቀናቶች ከሌሎች ቀናቶች በዒባዳ ላይ መጠናከር እንዳለብን አሳልፈን ነበር። ያለንበት ጊዜና ሰዓት ረመዳን እንግዲህ ወደ መጠናቀቂያው ጊዜ ደርሰናል። ታዲያ ይህን ያሳለፍናቸውን ጊዜያቶች አላህ ሱብሓነሁ ወተዓላ እንዲቀበለን ከምንሰራቸው ዒባዳዎች ውስጥ አንዱ እንግዲህ ዘካተል ፊጥርን ማውጣት ነው። ኢንሻአላህ ዘካተል ፊጥርን አስመልክቶና እንዲሁም ዒድ ላይ ማለት ነው የሚሰሩ ዒባዳዎች አሉ፣ የዒድ ሱናዎች አሉ። እነሱን በተመለከተ ኢንሻአላህ የተወሰነ የምንተዋወስ ይሆናል ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ እዚህ ደረጃ ካደረሰን ረመዳን እንግዲህ ለመድረስ በጣም ስንጓጓ ነበረ። ጊዜ ይሄዳል። ረመዳን እንግዲህ ምናልባት አሁን ተወሰኑ ቀናቶች ናቸው አሁን የቀሩት። አልሐምዱሊላህ እዚህ ደረጃ አላህ ሱብሓነሁ ወተዓላ በሰላም በዓፊያ አድርሶናል። ታዲያ አላህ ሱብሓነሁ ወተዓላ በሰላም በዓፊያ ስላደረሰን በጥሩ ሐል ላይ ስላጾመና መጨረሻ ላይ ማለት ነው ረመዳን እንደተጠናቀቀ የዒዱ ቀን በእያንዳንዱ ሙስሊም ወንድ፣ ሴት፣ ትልቅ ትንሽ ላይ አላህ ሱብሓነሁ ወተዓላ ግዴታ ያደረገ የሆነ አሕካም አለ፣ ህግጋት አለ። እሱም ዘካተል ፊጥር ነው። ታዲያ እሱን በመስጠት አላህ ሱብሓነሁ ወተዓላን ልናመሰግነው ይገባናል ማለት ነው። የምስጋና መገለጫ አንዱ ባህሪ ስለሆነ ዘካተል ፊጥርን መስጠት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ላይ ባስተላለፉት ሐዲስ አብዱላህ ብን ዑመር ምን ይላሉ? ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ ሷዐን ሚን ተምሪን أو صاعا من شعير على العبد والحر والذكر والأنثى والصغير والكبير من المسلمين. نبي صلى الله عليه وسلم زكاة الفطرنا موتاتن قديت أدرقوان يا الله ملك تنيا متأنو دمو صاعا عند قننا نميوت أوار صاع مالت بنبي صلى الله عليه وسلم بهولت تجاتشو أفن عرات جزي عند ሷዓ ይባላል ማለት ነው። አርባዓተ አምዳድ ማለት ነው። 4 ትፍኞች ማለት ነው። እና የአላህ መልእክተኛ ይህን መስጠት ግዴታ አድርገዋል። የሚሰጠው አይነቱን ሲናገሩ ደግሞ በዘመኑ በጊዜው የነበረ የምግብ አይነት እንደ ቀለብነት የሚያገለግል ከቴምር ይሰጡ ነበር። እንዲሁም አንድ ሷዓ ከገብስ ይሰጡ ነበር። በጊዜው የነበሩ ከወይን ይሰጡ ነበር፣ ከአይቤ ይሰጡ ነበር ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። በማን ላይ ነው ግዴታ የሆነው ሲባል ደግሞ አለል አብዲ በባሪያም ላይ ግዴታ ነው። በዛ ዘመን እንግዲህ ባርነት ስለነበረ ማለት ነው። በአብድ ላይ ወልሁሪ በጨዋ ላይ በወንድ ላይ በሴት ላይ በህፃናቶች ላይ እንዲሁም በትልቅ ሰዎች በሙስሊሞች ላይ ግዴታ አድርጓን የአላህ መልእክተኛ ብለው አብዱላህ ብን ዑመር ይናገራሉ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ይህን ረመዳን በሰላም ስላስጨረሰና መጨረሻ ላይ ዘካተል ፊጥርን በመስጠት
ረመዳናችንን ልናሳምረው ይገባናል ማለት ነው። እንግዲህ ዘካተል ፊጥር የሚሰጥበት ሕክማው ጥበቡ ምንድነው ሲባል ተጥሂሩ ሊሳኢም ሚን اللغو والرفث ጾመኛን ሰው ረመዳን ላይ ምናልባት ሙሉ በሙሉ 100% እያንዳንዱ ሰው በትክክል ረመዳን ጾሟል ማለት በጣም ይከብዳል። ብዙ ክፍተቶች አሉብን፣ ብዙ ጉድለቶች አሉብን። ምናልባት የሰራናቸው ብዙ ወንጀሎች ይኖራሉ። ስለዚህ ረመዳን ላይ የሰራናቸው ጥፋቶች ይኖራሉ፣ ለጉ ይኖራሉ፣ ዛዛታ፣ አላስፈላጊ ነገራቶች፣ ትርፍ የሆኑ ነገራቶችን የተናገርናቸው ብዙ ነገሮች ይኖራሉ። ረፈት ይኖራል፣ ወንጀል ማለት ነው። በተለይ ከሴት ጋር የተያያዘ አላስፈላጊ የሆኑ ነገራቶች የተነጋገርነው ብዙ ነገር ይኖራል። ስለዚህ ያንን ማጠሪያ ነው ሰደቃተል ፊጥር መጨረሻ ላይ ማለት ነው። ያሳለፍናችሁ ወንጀል መጥረጊያ ነው ማለት ነው። እንዲሁም አሉ وإظهار شكر نعمة الله بإتمام صيام شهر رمضان الله سبحانه وتعالى رمضان مولو بمولو بسلام سلاح جرسا يا الله بنيالي يوالون ولتا نعمة الله ما مسجن مجلج أو بحري نوالو الله ما مسجن أجن يما سايا عنده تكبار من دنو زكاة الفطر مستأثنو مالتو سنت سوچ አሉ ባለፈው ፕሮግራማችን ላይ እንዳሳለፍነው ይሄን ረመዳን እየተመኙ ያላገኙ ስንት ሰዎች አሉ። ረመዳንን ጀምረው ስንት ሰዎች አሉ ወደ አኺራ ሄዱ ሰዎች። ረመዳን መጾም እየፈለጉ በህይወት ኑሮ በሽተኛ ሆኖ ሆስፒታል ላይ ያልጋ ቁራኛ ሆኖ ስንት ሰዎች አሉ በዚህ ሁኔታ ላይ የሚያሳልፉ ሰዎች። እኛ አላህ Subhanahu Wa Ta'ala አፊያ ሰጥቶን በሰላም ረመዳንን ከመጀመሪያው እስከ መጨረሻው በሰላም አላህ Subhanahu Wa Ta'ala ረመዳን ስላጾመን ዘካተል ፊጥርን በመስጠት ምስጋናችንን ማረጋገጥ መቻል አለብን ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አቡ ዳውድ ባስተላለፉት ሐዲስ من حديث عبد الله بن عباس رضي الله عنهما فرض رسول الله صلى الله عليه وسلم يا الله ملكتنا ግዴታ አድርገዋን ይላሉ ዘካተል ፊጥር መስጠት طهرة للصائم ዓላማው ምንድነው ሲባል ጾመኛ ለማጽዳት ነው አሉ من اللغو والرفث ከዛዛታና ከአጸያፊ ከሆኑ ወንጀሎች ጾመኛን ሰው ለማጥራት ነው የተደነገገው። ወጧዕመተ ለልመሳኪን ሌላኛው ጥበብ ምንድነው? መሳኪኖችም ለመመገብ ነው። በዒዱ ቀን ምስኪኖች እነሱ ሙስሊሞች በሚደሰቱበት ቀን እነሱም እንዲደሰቱ ጊዜያቸውን በልመና እንዳያሳልፉ ሙስሊሞች ጋራ ወደ መስገጃ ቦታ ሄደው በሰላም እንዲሰግዱ እንዲሁም ቀኑን ደስተኛ ሆነው እንዲያሳልፉ አቅም ያላቸው ሰዎች ምስኪኖችን ለመመገብ ይሄን ዘካተል ፊጥርን ያወጣሉ ማለት ነው። ዘካተል ፊጥርን ያወጣሉ። እንግዲህ እንደተነጋገርነው መጠኑ አንድ ሱዓ ነው። አንድ ቁና ባንድ ሰው ባንድ ግለሰብ አንድ ሱዓ ያወጣል ማለት ነው። 4 አምዳድ ባሁኑ ባለንበት ዘመን ዑለማዎች ወደ ኪሎ ቀይረውታል። 2 ኪሎ ከ40 ግራም የተወሰነ خلاف አለበት። አንዳንዶቹ 3 የሚሉ አሉ። አብዛኞቹ 2 ኪሎ ከ40 ግራም ዘካተል ፊጥርን ያወጣል ማለት ነው። መጠኑ የዚህን ያክል ነው ማለት ነው። ስለዚህ እያንዳንዱ ሰው ይሄን ያወጣል ማለት ነው። የሚወጣው እንግዲህ በሙስሊሞች ላይ ነው ግዴታ የሆነው። በጾመም ሰው ባልጾመም ሰው ላይ ይሄን ዘካተል ፊጥርን ያወጣል ማለት ነው። ረመዳን ሙሉ በሙሉ ጊዜውን ያገኘ ሆነ ሰው ዘካተል ፊጥርን ያወጣል ማለት ነው። ህፃናቶችም ቢሆኑ ገና የተወለደ ልጅም ቢሆን እሱ ምን ያደርጋል? ወላጆቹ ቤተሰቦች ያወጡለታል ማለት ነው። ረመዳን አለቀ ተብሎ ፀሐይ የዒዱ እንደገባች ከመግባቱ በፊት እንደተወለደ ፀሐይ ከገባች ለዛ ህፃን ልጅ ሰደቃተል ፊጥር ይወጣለታል ማለት ነው። የዒዱ ሌሊት ፀሐይቱ እንደገባች ማለት ነው የተወለደ ልጅ እሱ ያው ግዴታ አይሆንም ማለት ነው። ግን ሰለፎች ሐታ ሚስቶቻቸው እርጉዝ ከሆነች ረመዳን ላይ ማለት ነው ዘካተል ፊጥር ያወጡ ነበር። ልክ ዑስማን ረዲየላሁ ዐንሁ እንዳወጣው ማለት ነው። ስለዚህ በእነዚህ ሁሉ ይወጣል ማለት ነው። ለምስኪኖች ይሰጣል ማለት ነው። እንግዲህ አንድ ሰው ምን ያክል ሲኖረው ነው የሚሰጠው ሲባል አንድ ሰው ዘካተል ፊጥርን የሚያወጣው በዒዱ ቀን ከነሌሊቱ አንድ ሰው ለራሱና ለቤተሰቦቹ ከሚበላው ትርፍ ነገር ካለው ለአንድ ቀን በ24 ሰዓት ውስጥ ካለው ዘካተል ፊጥር ማውጣት ግዴታ ይሆንበታል። ያ ማለት በምስኪኖችም ላይ ምናልባት ግዴታ የሚሆንባቸው አጋጣሚ አለ። አንድ ቀን ከነሌሊቱ የሚበቃ ነገር
ምናልባት ሰዎች ሰጥቷቸው ከዛ የሚተርፍ ነገር ካላቸው እነሱም ማውጣት መቻል አለባቸው። ያው ሸሪዓው ባስቀመጠው መጠልክ ይወጣን ማለት ነው። نعم زكاة الفطر ማውጣት ግዴታ የሚሆነው ጊዜው መቼ ነው ከተባለ بغروب الشمس ليلة العيد የዒዱ ቀን ሌሊት ማለት ነው። ፀሐይ እንደገባች ግዴታ ይሆናል ማለት ነው። ግዴታ ይሆንበታል። እስከ መቼ ድረስ ነው? ዒድ ሶላት እስከሚሰገድ ድረስ ይወጣን ማለት ነው። ዘካተ الفطر ይወጣን ማለት ነው። ከዒዱ ቀን በፊት አንድ ቀን ከሁለት ቀን በፊት ያው ሰለፎች ያወጡ ነበር። ከሱሐቦችም ይሄ ተግባር ተገኝቷል። ከአብዱላህ ኢብኑ አባስ ከሌሎችም ሱሐቦች ስለተገኘ ከዒዱ አንድ ቀን ወይም ከሁለት ቀን በፊት አስቀድሞ አንድ ሰው ዘካተ الفطር ቢሰጥ ያው ተቀባይነት ይኖረዋል ማለት ነው። ከዛ በፊት ቢሰጥ ግን አንዳንድ ያው አብዛኞቹ ተቀባይነት የለውም ብለዋል። ስለዚህ የሚጀምረው በጀዋዝነት በፍቃደኝነት ከዒዱ አንድ ቀን ከሁለት ቀን በፊት፣ በግዴታ ደግሞ የዒዱ ሌሊት ፀሐይ ከገባች ጀምሮ ሶላት እስከሚሰገድ ድረስ ማውጣት ግዴታ ነው። በላጩ ያ ወቅት ነው ብለዋል። የዒዱ ሌሊት ፀሐይ እንደገባች ሶላት እስከሚሰገድ ድረስ ማውጣት እሱ በላጭ ነው ብለዋል። ዘካተ الفطر እንግዲህ ሶላት ከተሰገደ በኋላ የሚያወጣ የሆነ ሰው ያው ሶደቃው ምን ይሆንለታል? ዘካተ الفطر ተብሎ አይታሰብለትም ተብሏል። ማዘግየቱም ወንጀል ነው። ያለ ዑذር ያለ ምንም ምክንያት ሳይገጥም አንድ ሰው ከተሰገደ በኋላ አንድ ሰው መስጠቱ ወንጀለኛ ነው የሚያደርገው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ይላሉ? من أداها قبل الصلاة فهي زكاة مقبولة አሉ። ዘካተ الفطርን የሰጠ የሆነ ሰው አሉ قبل الصلاة ሶላት ከመሰገዱ በፊት فهي زكاة مقبولة ተቀባይነት የሆነ ዘካ ይሆንለታል አሉ። ومن أداها بعد الصلاة فهي صدقة من الصدقات ነገር ግን ከተሰገደ በኋላ ዑذር ሳይኖረው የሰጠ የሆነ ሰው እንደ ተራ ሶደቃ ተደርጎ ነው የሚታሰብለት ብሏል ነብዩ አለይሂ ሰላቱ ወሰለም። ሰውየው ግዴታ ሶላቱ አልፏን ብሎ አይተው ግዴታ የምስኪኖች ሐቅ ነው። የምስኪኖች ሐቅ ስለሆነ ግዴታ ይሰጣን አይቀርለትም። ነገር ግን ዘካተ الفطر ተብሎ አይታሰብለት፣ እንደማንኛውም ሶደቃ ተደርጎ ነው የሚታሰብለት። ወንጀለኛም ይሆናል በማዘግየቱ። ስለዚህ ይሄን ነገር አውቀን ሁላችንም በተገቢው ሰዓት ለሚገባቸው ሰዎች ዒድን በደስታ ማለት ነው ከልመና ራሳቸውን አቅበው በሰላም ዒድን እንዲያሳልፉ ለሚገባቸው ሰዎች ዘካተ الفطርን መስጠት መቻል አለብን ማለት ነው። ይሄን ካና ከዚህ ጋር ተያይዞ ማየት ያለብን ምንድነው? እንግዲህ አላህ Subhanahu Wa Ta'ala በሰላም ረመዳንን ካስጨረሰና ዒድ ቀን የደስታ ቀን ነው። አላህ Subhanahu Wa Ta'ala የምናመሰግንበት ቀን ነው። ትልቅ የዒባዳ ቀን ነው። ሙስሊሞች ዒዳቸው በአመት የሚመላለስ ሁለት ነው ያላቸው፣ ዒድ الفطر እና ዒድ الأضحى። ይህን ቀን እንግዲህ በደስታ የምናሳልፍበት ቀን ነው። ታዲያ ደስታችን ገደብ ሊኖረው ይገባል። አላህ Subhanahu Wa Ta'ala በደነገገው መልኩ መሆን መቻል አለበት። ደስታችን ድንበር አልፎ አላህ Subhanahu Wa Ta'ala ወደ ማመጽ መሄድ መቻል የለብንም ማለት ነው። ዒድ ቀን የሚሰሩ ሱናዎች አሉ። ኢንሻአላህ እነሱንም በተወሰነ መልኩ እናያለን ማለት ነው። እንግዲህ ከምንሰራቸው መልካም ስራዎች ውስጥ የመጀመሪያው الاغتسال قبل الخروج للعيد ዒድ ላይ ከምንሰራቸው መልካም ስራዎች ሱናዎች ውስጥ የመጀመሪያው እንግዲህ ወደ ሶላት ከመውጣታችን በፊት መታጠብ መቻል አለብን። ንጹህ ሆነን ታጥበን ፏ ብለን መውጣት መቻል አለብን የዒድን ቀን ማለት ነው። ናፊ ረሂመሁላህ የአብዱላህ ብን ዑመር መውላ ነበሩ። እሳቸው ይላሉ አብዱላህ ብን ዑመር كان يغتسل يوم الفطر قبل أن يغدو إلى المصلى عبدالله بن عمر ወደ ሶላት መስገጃ ቦታ ላይ ከመውጣታቸው በፊት ይታጠቡ ነበር። እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ሱና በመከተል አንደኛ ደረጃ እንግዲህ አብዱላህ ብን ዑመር ናቸው። እያንዳንዱ የረሱል ሱና ይከተሉ ነበር ከሌሎቹ ሷሃባ በበለጠ ማለት ነው። እና ይሄን ያደርጉ ነበር። እሳቸው ከማን ይዘውት ነው? ከነብዩ ሰለላሁ ዐለይሂ ወሰለም ይዘውት ማለት ነው። ስለዚህ አንድ ሰው ዒድ ከመውጣቱ በፊት ምን ማድረግ መቻል አለበት? መታጠብ መቻል አለበት ማለት ነው። ሰዒድ ኢብኑ ሙሰይብ ምን ይላል ረዲየላሁ ዐንሁ قال سنة الفطر ثلاث የፊጥር የዒድ الفطر ሱናው ሶስት ናቸው ይላል። ከነዛ ውስጥ ምንድነው አንደኛው አሉ المشي الى المصلى ወደ መስገጃ ቦታ በእግር መሄድ። በመኪና በዛ ዘመን እንግዲህ ፈረስ ግመል አህያ ነበር። ከዛ ይልቅ አሁን ባለንበት ዘመን በመኪና ሌሎችም ነገሮች ይኖራሉ። በዛ ከመን ይልቅ በእግር መሄድ ሱና ነው ማለት ነው። ምክንያቱም በተራመድነው መጠን ልክ ምን ስለሚመዘገብልን አጅር ይጻፍልናል። والأكل قبل الخروج ከመውጣታችን በፊት ምን ማድረግ?
መመገብ መብላት ነብዩ ሰለላሁ ዐለይሂ ወሰለም ተምሮችን ይበሉ ነበር ኢንሻአላህ እሱም በተወሰነ መልኩ እናያለን ወሌላኛው አንድ ሰው ወደ መስገጃ ቦታ ከመውጣቱ በስከፊት መታጠብ መቻል አለበት ሌላኛው بعد ላይ ከሚሰሩ ሱናዎች التجمل ولبس احسن الثياب መዋብ አለበት አንድ ሰው ያለውን ያቅሙን ባለው መጥልክ ያማረ የሆነ ልብስ ለብሶ ወደ ዒድ ቦታ መውጣት መቻል አለበት ማለት ነው عبد الله بن عباس رضي الله عنهما من قالوا كان رسول الله صلى الله عليه وسلم يلبس يوم العيد بردة حمراء النبي صلى الله عليه وسلم يعيد كان حمراء ቀይ የተቀላቀለበት የሆነ ፎጣ ቡርዳ ማለት ሽርጥና ላይ የሚደረብ የሆነ ፎጣ አለ ኮምፕሊት ልብስ ማለት ነው የአላህ መልእክተኛ ያንን ይለብሱ ነበር ለዒድ ቀን ለጁሙዓ እንዲሁም እንግዳ ሲመጣባቸው የሚለብሱት ልብስ ነው ይሄን ይለብሱ ነበር ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው ስለዚህ አንድ ሰው የዒድ ቀን ምን ማድረግ መቻል አለበት ያማረ የሆነ ልብስ ጥሩ ልብስ ለብሶ መውጣት መቻል አለበት ምክንያቱም የምንወጣው ለመስከር ነው በማንኛውም ጊዜ ቢሆን አንድ ሰው ሶላት ሊሰግድ ሲል ወደ አላህ ሊቃረብ ሲል እሱ ዘንድ ያለውን ያማረ ልብስ ለብሶ ነው አላህ ጋር መገናኘት መቻል ያለበት አንድ ሰው የሆነ ፕሮግራም ሰርግ ሊሆን ይችላል ስብሰባ ሊሆን ይችላል ያማረ ጥሩ ልብስ ለብሶ ሰዎች ጋር ይገናኛል ከዛ በበለጠ አንድ ሰው አላህ ጋር ሲገናኝ ያማረ ጥሩ ልብስ ለብሶ ነው አላህ ጋር መገናኘት መቻል ያለበት እንደው የጣለውን ልብስ አይደለም ያንን ልብስ ለብሶ አላህ ጋር መገናኘት ያለበት እንደ ጥቅል ልብሱ ጧሃራ ከሆነ ንጹህ ከሆነ አውረቱን የሚሸፍን ከሆነ በዛ ልብስ ኢባዳ ማድረግ ይችላል ሶላት መስገድ ይችላል ሌሎችንም ማድረግ ይችላል ላኪን ግን በላጩ አንድ ሰው ወደ አላህ Subhanahu Wa Ta'ala ሲቀርብ ያማረ ልብስ መልበስ መቻል አለበት ነብዩ አለይሂ ሰላቱ ሰለም እንደተናገሩት ان الله جميل يحب الجمال الله ውብ ነው ቆንጆ ነው ውብን ይወዳን ብሏል ስለዚህ አንድ ሰው ወደ ኢባዳ ሲቀርብ ያማረ ልብስ መልበስ መቻል አለበት ራሱን መጠበቅ ፕሮቶኮሉ መጠበቅ መቻል አለበት ወደ አላህ Subhanahu Wa Ta'ala ሲቀርብ ማለት ነው ስለዚህ ያማረ ልብስ ለብሶ መውጣት መቻል አለበት ሸሪዓውን የጠበቀ ልብስ መልበስ መቻል አለበት ወንድ ልጅ ሱሪውን ማስረዘም መቻል አለበት ነብዩ አለይሂ ሰላቱ ሰላም ከላይ የሚለቀቅ ልብስ ጀለቢያ ሊሆን ይችላል ሱሪ ሊሆን ይችላል ሽርጥ ሊሆን ይችላል ከቁርጭምጭምቱ በታች ያስረዘም የሆነ ሰው የአላህ መልእክተኛ ምን አሉ ከቁርጭምጭቱ በታች ያለው እሳት ውስጥ ይገባል ብሏል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ወንድ ልጅ በዒዱ ቀን በተለይ ደግሞ አላህ Subhanahu Wa Ta'ala ማስደሰት መቻል አለበት ካለባበሳችን ጀምሮ ንጽህናችን ጀምሮ አላህን ማስደሰት መቻል አለበት ሴት ከሆነች ደግሞ ሸሪዓ ባዘዘው መልኩ አለባበሷን አሳምራ መውጣት መቻል አለባት ማለት ነው በተለይ የዒድ ቀን አላህ ያዘነላቸው ካልሆኑ በስተቀር ሙተበርጃት ሆነው የሚወጡ በጣም እጅግ በጣም ብዙ ሙስሊም ሴቶች ናቸው ያሉት የተገላለጡ ሆነው ማለት ነው የሰውነት ቅርጽን የሚያሳይ ከለሩ የሰውን እይታን የሚስብ የሆነ ልብስ ለብሰው የሚወጡ እህቶች አሉ እተቂላህ አላህ Subhanahu Wa Ta'ala ትፈሪ ይገባሻል ለአንድ ቀን ደስታ ብለሽ የዘላለም የሆነ ህይወትሽን ማጣት መቻል የለብሽ ለአንድ ቀን ደስታ ብለሽ ለአንድ ቀን ሰዎችን ለማስደሰት ብለሽ ለመታየት ብለሽ የዘላለም ህይወትሽን ማጥፋት መቻል የለብሽ ሙስሊም ሴት ከቤቷ በምን አይነት መልኩ መውጣት እንዳለባት ሸሪዓችን በዝርዝር እያንዳንዱን ነገር አስቀምጧል الله سبحانه وتعالى بالقرآن እንዳዘዘው ማለት ነው يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن لنا الله سبحانه وتعالى أنت نبي ሆይ ለሚስቶችህ ለልጆችህ አጠቃላይ ለምእመናን ሴቶች ንገራቸው ልብሶቻቸውን ከበላይ ከሰውነታቸው ላይ ይልቀቁት ይላል الله سبحانه وتعالى ሙስሊም የሆነ ሴት ልብሷ ሰፊ ልብስ ነው የምትለብሰው የሰውነት ቅርጽ የማያሳይ ወፍራም የሆነ ከለሩ ደግሞ የሰዎችን እይታን የማይስብ ስለብሳ ነው መውጣት ያለባት በዒድ ቀን ልንጠነቀቅ ይገባል በተለይ እህቶች አላህ ልንፈራ ይገባናል ሴት ልጅ ከቤቷ ስትወጣ ሽቶ አትቀባ ሜካፕ አትቀባ የምትዋበው የምትቆነጃጀው ለባሏ ብቻና ብቻ ነው ለባዳዩ ለሆኑ ወንዶች አይደለም ለባልሽ ተዋቢለት ተቆነጃጅለት ከዛ ውጭ ያሉ አካላቶች ፊትና ለተሆነ አይገባም አንቺን በማየት አንቺ እነሱን በመፈተንሽ ነገ የውመል ቂያማ አላህ ዘንድ የምትጠየቀው ከባድ ጥያቄ አለብሽ ያንን ቀን ፈርተሽ ሸሪዓ በሚለው መልኩ አለባበስሽን አሳምርሽ ልትወጪ ይገባሻል ከዛ ውጭ ግን አደርጋለሁ ካልሽ ነብዩ ሰለላሁ ዐለይሂ ወሰለም ዝተዋል ካሲያቱን ዓሪያቱን ማኢላቱን ሙእሚላቱን رؤوسهن كأسمة البخت ብሏን የአላህ መልእክተኛ
ላ የጅድነ ሪሐሃ ብለዋን የአላህ መልእክተኛ። ወደፊት አሉ እኔ ከሞትኩ በኋላ ሁለት አይነት ሰዎች ይመጣሉ አሉ። ሁለቱም የእሳት ናቸው አሉ የአላህ መልእክተኛ። ከነዛ ውስጥ አንደኛው ምንድነው ያሉት የአላህ መልእክተኛ? ሴቶች ናቸው አሉ። ካሲያቱን አሪያት ልብስ ለብሰው ያለበሱ ሴቶች ናቸው አሉ። አለበሱም እንዳይባል ሙሉ በሙሉ ራቁታቸውን አይደለም። ለብሰዋል እንዳይባል በሸሪዓ ሚዛን ሲታይ ትክክለኛ ልብስ አይደለም። ልብስ ለብሰው ያለበሱ ሴቶች ይመጣሉ አሉ። አካሃዳቸው ራሱ ልክ እንደ ግመል ሻኛ ነው አሉ የአላህ መልእክተኛ። እየተወዛወዙ አካሃዳቸው ራሱ አደብ ያለው አይደለም። ወንዶችን በሚፈትን መልኩ ነው ራሱ ሲራመዱ አሉ የአላህ መልእክተኛ። ጸጉር አሰራራቸው ጸጉራቸው ወደ ላይ ያደርጉታል አሉ የአላህ መልእክተኛ። እነዚህ ሰዎች አይደለም ጀነት መግባት የጀነትን ሽታ ከ500 ዓመት በላይ ተረቃቸዋል ያሉ የአላህ መልእክተኛ። ታዲያ አንቺ እህቴ ወደ መስጂድ የምትሄጂ ወደ መስገጃ ቦታ የምትሄጂ ወደ አላህ ለመቃረብ ፈልገሽ አይደል? ጀነት ለመግባት ፈልገሽ አይደል? ታዲያ እንደዛ ከሆነ አለባበስሽንም ስርዓት ባለው መልኩ አድርጊው። አላህ በሚወደው መልኩ አድርጊው። አጅር አገኛለሁ ብለሽ ለምን ወንጀል ይጻፈብሻል? ለፍተሽ ደክመሽ ጊዜሽን መስዋዕት አድርገሽ ለምን ወንጀል እንዲመዘገብብሽ ታደርጊያለሽ? ለአንድ ቀን ደስታ ብለሽ ታልፋለች እቺ ቀን፣ ግን ኋላ ጸጸት እንዳይሆንብን። ስለዚህ አስተዋይ ልንሆን ይገባል። አላህ ልንፈራ ይገባናል። እኛ የአላህ ነን። ሁለመናችን የአላህ ነው። ሀብታችን፣ ጊዜያችን፣ ሁለመናችን የአላህ ነው። ወደ አላህ እንመለሳለንና ያንን ቀን ፈርተሽ እህቴ ዒድ ቀን ሸሪዓ በሚለው መልኩ ልትወጪ ይገባል። ሽቶ አትቀቢ፣ ቻፕስቲክ፣ ሌሎችን ሜካፖችን አትቀቢ፣ ይቅርብሽ። ይሄን ውበትሽን አላህ ሊያጠፋው ይችላል። በተቀባሹ ነገር አላህ ከለርሽን ሁሉ ሊቀያየር ይችላል። እያንዳንዱ ኒዕማ ነገ የውመል ቂያማ አላህ ዘንድ እንጠይቅበታለን። ጋራንቲ የለንም። የሰው ልጅ ጋራንቲ የለውም። ነገ ምን እንደሚሆን አያውቅም። ከደቂቃ በኋላ ከሰከንድ በኋላ ምን እንደሚሆን አያውቅም የሰው ልጅ። ስለዚህ አላህ ልናስቆጣ ይገባል ማለት። በዛ ቀን ብንሞት ይሁን አደጋ ቢደርስብን በጣም ነው የሚያሳዝነው። በወንጀል ላይ መሞት ማለት በጣም ከባድ ነው። በዛው ላይ ነው የምንቀሰቀሰው። ሰውየው የሚቀሰቀሰው አሉ ነብዩ አለይሂ ሰላም እንዳማማቱ ነው አሉ። በኸይር ላይ እየሰገደ እየቀራ ዚክር ያደረገ የሞተ ሰው በዚህ ሐል ላይ ይቀሰቀሳል። ወንጀል እየሰራ ወንጀል ላይ ደግሞ የሞተ ሰው በዚህ ሐል ላይ ይቀሰቀሳል ብለዋልና አላህ Subhanahu Wa Ta'ala ልንፈራ ይገባናል። ዒድ ላይ ብዙ የሚሰሩ ስራዎች አሉ። ዋና ዋናዎቹን ለመጥቀስ ያከል ነው ማለት ነው። ሌላኛው ዒድ ላይ ስንወጣ ተክቢራ ያነነ መውጣት መቻል ያለብን። የዒድ አልፍጥር ከሆነ የዒዱ ፀሐይ እንደገባች ጀምሮ ተክቢራ ይባላል። እስከመቼ ድረስ? ኢማሙ እስከሚያሰግድ ድረስ ተክቢራ ይባላል። ተክቢራ የሚባለው ባለንበት ቦታ ሁሉ ሆነን ተክቢራ እንላለን። እቤታችን ሆነን ከቤታችን ስንወጣ በየመንገዱ ኢማሙ እስኪመጣ ድረስ መስገጃው ቦታ ላይ በሁሉም ቦታ ላይ ተክቢራ እንላለን ማለት ነው። ሱሐቦች ይሄን ያደርጉ ነበር። በየመንገዱ ይሄዱ ተክቢራ ይሉ ነበርና ይሄንም ማድረግ መቻል ያለብን የዒድ ቀን ማለት ነው። ሌላኛው ስንሄድና ስንመለስ ወደ መስገጃ ቦታ ስንሄድና ስንመለስ መንገድን መለያየት። ምክንያቱም አጅር ስለሚጻፍልን በሄድንበት መንገድ ሁሉ ተክቢራ ስንል ነገ የውመል ቂያማ የሰሙን ሁሉ ይመሰክሩልን። ዛፉ ይመሰክራል፣ ተራራው ይመሰክራል፣ ሁሉ ነገር ስለሚመሰክር በሄድንበት መንገድ አለመመለስ ሱና ነው። በሆነ መንገድ ሄን ስንመለስ መንገድ ቀይረን በሌላ ቂያስ መምጣት ይሄም ሱና ነው ማለት ነው። የዒድ ቀን ከሚሰሩ ሱናዎች ውስጥ ነው ማለት ነው። ሌላኛው ኹጥባ ማዳመጥ ነው። የፈለገ ሰው ያዳምጥ፣ የፈለገ ሰው አለማዳመጥ ይችላል ተብሏል። ግዴታ አይደለም። እንደ ጁምዓ ኹጥባ አይደለም። የጁምዓ ኹጥባ ግዴታ ማዳመጥ አለብን። የዒድ ኹጥባ ግን ግዴታ አይደለም፣ ግን ሱና ነው። ማዳመጥ በላጭ ነው። ምክንያቱም ኢማሙ ኹጥባ የሚያደርገው ለማን ነው? ለኛ እኮ ነው አይደል? በተለይ ዒድ ላይ የሚደረጉ ኹጥባዎች በጣም ገሳጭ ናቸው። በጣም ብዙ ምክር አላቸው። የተወሰኑ ደቂቃዎች ናቸው። ሶብረን ኹጥባውን ማዳመጥ ይቻላል። አጅርም እናገኛለን። በምንሰማው ነገር ብዙ እንገሰጻለን፣ ብዙ እንመከራለንና ኹጥባ ማዳመጥ ይቻላል። ሌሎች ከሚሰሩት ሱናዎች ውስጥ ተህኒያ ነው። ተህኒያ ማለት የዒዱ ቀን እንኳን አደረሳችሁ መባባል ማለት ነው። ደስታችንን መግለጽ ማለት ነው። እንኳን አደረሰ ለዚህ ቀን። ሰለፎቻችን ተቀበለላሁ ሚና ወሚንኩም ይባባሉ ነበር። አላህ እኛንም እናንተንም ባሳለፍናቸው ቀናቶች ረመዳን ወር አላህ ይቀበለን ይሉ ነበርና ይሄን ማለት ዘመድን መዘየር፣ የተቸገሩ ሰዎችን ማብላት ማጠጣት፣ መዛየር በጣም ተወዳጅ። ሌላኛው የመጨረሻ ብዙ ሰው ከሚዘናጋበት የዒድ ከሚሰሩ ሱናዎች ውስጥ ምንድነው? ዒድ እንግዲህ መስገጃ ቦታ ላይ ስንሄድ የዒድ ሶላት ቀብልያና ባዕድያ ሶላት የለውም። እንዲሄድን መስገጃ ቦታ ላይ ቁጭ እንላለን። ተክቢራ ነው የምንለው። አሰጋጁ ኢማሙ ሲመጣ ብቻ እንሰግዳለን። ስንመለስ ግን ቤታችን ውስጥ ስንገባ ግን 2 ረካዓ ይሰገዳል።
ነቢ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር። አቡ ሰዒድ አልኹድሪ ረዲየላሁ ዐንሁ ባስተላለፉት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ ዩሰሊ ቀብለ አልዒድ ሸይአን ፈኢዛ ረጀዐ ኢላ መንዚሊ ሶላ ረክዓተይን። የአላህ መልእክተኛ ከዒድ በፊት የሚሰግዱ ሶላት የላቸውም። ነገር ግን ወደ ቤታቸው ሲመለሱ የአላህ መልእክተኛ 2 ረክዓ ይሰግዱ ነበር። ይህን ለማድረግ ካሁኑ ራሳችን ላይ እናዘጋጅ ይገባናል። እና የዒድ ሱናዎች ከዚህም ተጨማሪ ብዙ ይኖራሉ። ግን ሰዓቱ ስለሚገድበን ስለዚህ አላህ ሱብሓነሁ ወተዓላ በሰላም አድርሶን ለዚህ ቀን ያበቃን የሆነን ጌታን አላህ ሱብሓነሁ ወተዓላ ሱናውን በመጠበቅ ዒዱን አላህ በሚፈልገው መልኩ ስናሳልፍ ኢንሻአላህ አላህ ዘንድ ደረጃችን ከፍ ይላል። ምናልባትም እድሉ ልናገኘው ይችላልን ወደፊትም ማለት ነው። ስለዚህ ሁላችንም ኢንሻአላህ ይሄ የዒዱን ቀን አላህ በሚወደው መልኩ ማሳለፍ መቻል አለብን። ከወንጀል ልንርቅ ይገባናል። ሸይጣን የሚፈታበት ቀን ነው የዒድ ቀን ማለትና የሸይጣን አጋር መሆን መቻል የለብንም። ዒድ ላይ የሰበሰብነውን ያጠራቀምነውን ማለት ነው መልካም ስራዎቻችን የዒድ ቀን ሙሉ እርግፍ አድርገን መተው መቻል የለብንም። በትክክል አላህ ሱብሓነሁ ወተዓላ ከዒድም በኋላ በጽናት ላይ ልንቀጥል ይገባናል። ዒድ ቀን አላህን ማመጽ መቻል የለብንም። አብዛኛው ሰው የጀማዓ ሶላትን ይዘናጋን በዒዱ ምክንያት። የጀማዓ ሶላት ላይ መዘናጋት የለብንም። ሌሎችንም አላህ የከለከላቸውን በአጠቃላይ ወንጀሎች መራቅ መቻል አለብን። ይሄን ይመስላል። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ነክተፊ بهذا القدر صلى اللهم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ